በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን የማይጠቀልለው ሶስትነቱ አንድነቱን የማይከፍለው በልዩ ሶስትነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ረድኤተ እግዚአብሔርን አጋዥ በማድረግ ሕያው ዘላለማዊ የሆነውን የእግዚአብሔርን ቃል ማሰማት ጀምራለሁ። የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ በምህረቱ በይቅርታው ጠብቆ ለዚህ ሰዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ባለፉት ጊዜያት በትምህርተ ሃይማኖት ዙሪያ ስንማማር መሰንበታችን የታወቀ ነው። ዛሬም ደግሞ በዚሁ በትምህርተ ሃይማኖት ስር ከሚገለጹት ማንኛውም ክርስቲያን ሊያውቃቸው ከሚገቡት አንዱ በሆነው በነገረ ቅዱሳን ላይ የምንማማር ይሆናል። ነገረ ቅዱሳን ማለት ምን ማለት ነው? በእርግጥ ከሁለት ቃላት የተገኘ ነው። ቃሉ አረፍተ ነገሩ ነገረ ቅዱሳን የሚለው ነገርና ቅዱስ ከሚሉት ሁለት ስርወ ቃላት የተገኘ ነው። የነዚህ የሁለቱ ቃላት ጥምር ነው። ነገር በቁሙ ቃል ንባብ የቃል ፍሬ ከድምጽ ጋር የሚሰማ በጥፈት በአንደበት የሚገለጥ በማለት አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ ፈተውታል። ቅዱስ የሚለውን ደግሞ አሁንም በዚሁ በመዝገበ ቃላታቸው ላይ የተቀደሰ፣ ክቡር፣ ምስጉን፣ ልዩ፣ ምርጥ፣ ንጹህ፣ ጽሩይ በማለት አብራርተውታል። ቅዱስ የሚለው ቃል በመጽሐፍ ቅዱስ ውስጥ በብዙ ቦታ የምናገኘው ነው። እንደው ቅዱስ የሚለው በመጽሐፍ ቅዱስ ውስጥ ምን ያህል ጊዜ ተጠቅሷል ብዬ ጉግል በማደርግበት ጊዜ ወደ 611 ጊዜ በኪንግ ጄምስ ቨርሽን የመጽሐፍ ቅዱስ ህትመት ላይ እንደተገለጸ አምጥቶልኛል። እንግዲህ ይህ ቃል መጽሐፍ ቅዱስ ውስጥ በስፋት ከተጠቀሱት ቃላት አንዱ ነው ማለት ነው። በተለያየ ቋንቋም የሚገለጽ ነው። በግዕዙ ቅዱስ እንለዋለን። በዕብራይስጥም ቅዱስ ነው የሚሉት። እኛ ቅዱስ እነሱ ደግሞ ቅዱስ ይሉታል። ዕብራይስጡ ቅዱስ የሚለውን ግዕዙ ቅዱስ ይለዋል። በአረብኛውም ያው ተመሳሳይ ነው። የአነጋገር ልዩነት ነው የሚታየው። በእንግሊዘኛው ሆሊ ተብሎ ይጠራል። ይህ ቅዱስ በጥንት እንግዲህ ካሉት ቋንቋዎች ደግሞ በጽር ወይም በግሪክኛው ደግሞ ሃጊዮስ ነው የሚባለው። በዋናነት እግዚአብሔር ተገልጾበታል። ራሱ እግዚአብሔር ሲገልጽ እኔ ቅዱስ ነኝ እያለ ነው የሚገልጸው። መጽሐፍ ቅዱስም በዋናነት የሕያው አምላክን የእውነተኛውን አምላክ ማንነት የገለጸበት ነው። ቅዱስ ስንል ለሰዎችም ለመላእክትም የሚቀጸልም ነው። አንዱን መልአክ ቅዱስ እንላለን፣ ብዙዎችን ቅዱሳን ብለን እንጠራለን። በአንስታይ ጾታ ያሉትን ደግሞ
ቅድስት ብለን እንጠራለን። ሀጊያ አሁን እንግዲህ ቅዱስ ቅድስት። ስለዚህ በቅዱስ መጽሐፍ ውስጥ በስፋት የተጻፈው ይህ ቃል በአንዳንድ ቦታዎችን ወይም አንዳንድ የመጽሐፍ ቅዱስ ቃላትን ጥቅሶችን እንደው ለምሳሌ ያህል ማንሳት እንችላለን። በመጽሐፍ ቅዱስ ውስጥ በስፋት ተጠቅሶ ካለው ጥቂቶቹ ፈቃድህ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው ይላል። ይህ እንግዲህ ልበ አምላክ ቅዱስ ዳዊት በመዝሙር 16 በቁጥር 3 ላይ የተናገረው ነው። ፈቃድህ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። በዚህ ቦታ ላይ የእግዚአብሔርን ቅዱሳንን የሚገልጽ ነው። ቅድስናን ከእግዚአብሔር ገንዘብ ያደረጉ ሰዎችን የገለጸበት ነው። በሮሜ መልእክቱ ብርሃነ ዓለም ቅዱስ ጳውሎስ ደግሞ ምዕራፍ 1 በቁጥር 7 ላይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በማለት ይገልጻል። ቅዱሳን ልትሆኑ ለተጠራችሁ የክርስቲያኖች ትልቁ ዋነኛው ግብ ቅዱስ መሆን ነው። ስለዚህ ቅዱሳን ልትሆኑ ለተጠራችሁ በማለት ቅዱስ ጳውሎስ ገልጾታል። የዚህ የቅድስና ባለቤት የሆነው እግዚአብሔር ደግሞ በኦሪት ዘሌዋውያን ምዕራፍ 11 ቁጥር 44 ላይ እንዲህ ይላል፣ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። እኔ ቅዱስ ነኝና በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ ይላል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እግዚአብሔር እሱ ቅዱስ እንደሆነ ሁሉ በሱ የሚያምኑ ቅዱሳን ሊሆኑ እንደሚገባቸው የተጠሩትም ቅዱስ እንዲሆኑ እንደሆነ የገለጸበት ነው። እንግዲህ ከላይ የተጠቀሱት ጥቅሶች እንደሚያስገነዝቡን በክርስቶስ አምነው ራሳቸውን ለክርስቶስ በመለየት እርሱን መስለው የኖሩ ክርስቲያኖች ቅዱሳን ተብለው እንደተጠሩ ነው የምንገነዘበው። ይህ እንግዲህ በመጀመሪያው ዘመን በሐዋርያት ዘመን ክርስቲያኖች ቅዱሳን እየተባሉ ይጠሩ እንደነበረ መጽሐፍ ቅዱሱ በግልጽ የሚያስተምረንና የሚገልጽልን ነው። ዛሬ ቤተክርስቲያን ደግሞ የቅድስና ማዕረግ ሰጣቸው ቅዱሳን ብላ የምትጠራቸው ለአንዳንዶቹ ገድል ተጽፎላቸው በስማቸው መታሰቢያ ይሆን ዘንድ ጽላት የተቀረጸላቸው ቅዱሳን ተብለው የሚጠሩ አሉ። እንግዲህ ቤተክርስቲያን እነዚህን ሁሉንም ክርስቲያኖች ተብለው የተጠሩትን አይደለም ዛሬ አሁን ቅዱሳን ብለን የምንጠራው። በዚህም ነገረ ቅዱሳን ስንል በቅድስት ቤተክርስቲያን አንደኛዎቹ ገድል የተጻፈላቸው ታሪካቸው የተዘገበ ያ ታሪካቸው በምድር ላይ በነበሩበት ጊዜ ሃይማኖትን ጠብቀው በንጽህና በቅድስና ሆነው በመንፈሳዊ ተጋድሎ ቆይተው እስከ መጨረሻው ህቅታቸው ድረስ ታማኝ ሆነው ለእግዚአብሔር ያለፉ ለሌሎች ክርስቲያኖችም አብነት ምሳሌ የሆኑትንና በቅድስት ቤተክርስቲያን የተመሰከረላቸው እግዚአብሔር በቅድስት ቤተክርስቲያን አማካኝነት ይህ ክብራቸው ይህ ተጋድሏቸው እንዲታወቅ እውቅና እንዲሰጥ
ያደረጋቸው ናቸው። እንግዲህ ገድልም ተጽፎላቸው ታሪካቸውን በዚያ የምናገኝ ነው። እንዲሁም ደግሞ ቤተክርስቲያንም በስማቸውም መታሰቢያ የሚሆን ቤተክርስቲያንም ታንጾላቸው እናገኛለን። አንዳንዶቹ ገድል ተጽፎላቸው ቤተክርስቲያን በስማቸው ያልታነጸም ይኖራል። አንዳንዶቹ ደግሞ ገድልም ያልተጻፈላቸው ቤተክርስቲያንም በስማቸው መታሰቢያነት ያልታነጸላቸው ነገር ግን በቤተክርስቲያን በቀን እንደው በሞቱበት ባረፉበት በዚያን ቀን ሲታሰቡ የሚኖሩም ደግሞ ቅዱሳን አሉ። ከዚያም ውጪ የእግዚአብሔር ቅዱሳን ብዙዎች አሉ። ከነኚህ ከሶስቱም ውጪ በሰውም ዘንድ ሳይታወቁ በእግዚአብሔር ዘንድ ታውቀው የሚኖሩ ቅዱሳን ብዙዎች ናቸው። ስለዚህ አሁን እኛ ነገረ ቅዱሳን ስንል ወይም ደግሞ ሃጊዮሎጂ ተብሎ የሚጠራው በሰማይ የሚኖሩ የእግዚአብሔር መላእክትን እነዚህ እግዚአብሔርን የሚያገለግሉትን በምድር ላይ ደግሞ እንደ እግዚአብሔር ፈቃድ የኖሩ ሕይወታቸው ለሌላው አብነት የሚሆን በሰማዕትነት ያለፉ ከቀድሞ ጀምሮ ከዘመነ ብሉይ ጀምሮ ማለት ነው አርእስተ አበው ቅዱሳን የተባሉት እና አብርሃም እና ይስሐቅ እና ያዕቆብን እነሱን ሁሉ ጨምሮ በዘመነ ሐዲስም ሐዋርያት ከሐዋርያት ጀምሮ ሐዋርያን አበው እንዲሁም በዘመነ ሰማዕታት በሰማዕትነት ያለፉ ራሳቸውን ከዓለም ለይተው በገድል በትሩፋት የኖሩ መነኮሳት ቤተክርስቲያንን ከመናፍቃን እንዲሁም ደግሞ ከአላውያንም ነገስታት ሁሉ በትምህርታቸው በምስክርነታቸው ጠብቀው የኖሩ መምህራነ ቤተክርስቲያን እነዚህ ሁሉ የሚወሱበት ነው ነገረ ቅዱሳን የምንለው። የነገረ ቅዱሳን ስንል ይህን ከላይ የገለጽነው ኩትን መሰረት ያደረገ ነው የሚሆነው። ይህንን የነገረ ቅዱሳንን ትምህርት መማር ምንድነው አስፈላጊነቱ? ስለ እነሱ ማወቅ የሚሰጠው ጥቅም ምንድነው የሚል ጥያቄ ከሰዎች ሊመጣ ይችላል። ይህ እንግዲህ የቅዱሳን የሃይማኖታቸው ጽናት ምግባራቸው መንፈሳዊ ስራቸው ሁሉ ተጋድሏቸውን ጨምሮ ለተከታዮቻቸው ከነርሱ በኋላ ላይ የእነሱን አሰረፍኖት ተከትለው ለሚሄዱ ማሳያ ማስተማሪያ ምሳሌ እንዲሆን ነው። ምክንያቱም የቀደሙትን የቅዱሳንን ሕይወት በማየት እነሱን እንድንመስል ነው የተገለጸው። የቀደሙት አባቶቻችሁን ዋኖቻችሁን ምሰሏቸው፣ ሕይወታቸውን ኑሯቸውን አካሄዳቸውን የእምነት ጽናታቸውን ተጋድሏቸውን ይህንን ሁሉ ያሰባችሁ እነሱን ምሰሏቸው ሐዋርያው ቅዱስ ጳውሎስ መልእክቱ ላይ ገልጾታል። ስለዚህ የቀደሙትን ዋኖቻችንን ልንመስል የምንችለው የእነሱ ሕይወት ለእኛ
በአፍም በመጣፍም ተላልፎልን ካገኘነው ብቻ ነው። አለበለዚያ በምን ልናቀው እንችላለን? እንዴት ሐሳብነት እናደርጋቸዋለን? ለዚህም ነው እንግዲህ ቤተክርስቲያን በሃይማኖት ለመጽናት የቀደሙት አባቶቻችንን ዋኖቻችን የተባሉትን እንድንመስል የእነሱን ተጋድሎ የእነሱን መንፈሳዊ ሕይወት ጽናት ያንን ሁሉ ለእኛ እንዲተላለፍ የሆነው። ስለዚህ የነገረ ቅዱሳን ትምህርት አስፈላጊነቱ ቀደም ብዬ በገለጽኩት መልኩ ነው። ቅድስና እንግዲህ በሁለት ይከፈላል። ስለ ቅድስና ስንነጋገር ቅድስና በሁለት ይከፈላል። አንደኛው የባህሪ ቅድስና ነው። ሌላኛው ደግሞ የጸጋ ቅድስና ነው። የባህሪ ቅድስና ስንል ቅድስና የባህሪ ገንዘቡ የሆነው እግዚአብሔር ብቻ ነው። ባህሪና ጸጋ የሚለውን አስቀድሞ መግለጽ ያስፈልጋል። ምን ማለት ነው የጸጋ ቅድስና የባህሪ ቅድስና የሚለውን ለመረዳት የባህሪንና የጸጋን ልዩነት ማወቅ መገንዘብ ያስፈልጋል። ባህሪ በሰው ዘንድ ወይም በመላእክት ዘንድ የተሰጣቸው ማለት ነው። በእግዚአብሔር ዘንድ ሲሆን ደግሞ የራሱ የሆነ ከሌላ ያላገኘው የራሱ የሆነ ማለት ነው። እኛ ሰዎች በተፈጥሯችን መብላት፣ መጠጣት፣ መድከም፣ መሞት ይሄ የባህሪያችን ነው። በተፈጥሮ ያለ ነው። በቃ አንድ ሰው ሆኖ ሲፈጠር መብላት፣ መጠጣት የሱ ባህሪው ሆኖ ነው የተፈጠረው። ሳይበላ ሳይጠጣ መኖር አይችልም ማለት ነው። መላእክት ሕያዋን ሆነው እንዲኖሩ ነው የተፈጠሩት። መብላት፣ መጠጣት በእነሱ ዘንድ የለም። የነሱ ምግባቸው መጠጣቸው ስብሐተ እግዚአብሔር ነው። ስለዚህ መብላት፣ መጠጣት የመላእክት የባህሪ ገንዘባቸው አይደለም። ነገር ግን ለሰው ልጅ መልእክትን ለማስተላለፍ ሲመጡ የሚበሉ የሚጠጡ መስለው ሊታዩ ይችላሉ። መብላት፣ መጠጣት ግን የነሱ የባህሪ ገንዘባቸው አይደለም። ስለዚህ ባህሪ ስንል የራስ የሆነ ማለት ነው። ከአንድ ሰው መሞት፣ መድከም የባህሪው ነው። ጸጋ በምንልበት ጊዜ ግን ከተፈጥሮ ውጭ ሆነ በስጦታ ግን የምናገኘው ነው። ጸጋ ስጦታ ነው። ከኛም ሊወሰድ ይችላል፣ ለእኛም ደግሞ ልናገኘው እንችላለን፣ ልናጣውም እንችላለን። ባህሪ የተፈጥሯችን ነው ብለናል። ጸጋ ግን የሚሰጥም የሚነሳም ነው። ስለዚህ ቅድስና ለሰዎች ልጆች የሚሰጥ ነው። ከእግዚአብሔር የምናገኘው ነው። እግዚአብሔርን ስንመስል እንደ እግዚአብሔር ፈቃድ ስንኖር የምናገኘው ማለት ነው። ጸጋ ማለት ይሄ ነው። የጸጋ ቅድስና። የባህሪ ቅድስና ስንል ቅድም እንዳልነው የእግዚአብሔርን የባህሪ ገንዘቡ የሆነውን ማለታችን ነው። ለዚህም እንግዲህ አሁንም ከቅዱስ መጽሐፍ አንዳንድ ማስረጃዎችን መጥቀስ እንችላለን። ቅዱስ የሚለው ለእግዚአብሔር ብቻ መጠሪያ ሳይሆን
እግዚአብሔርን ለመሰሉ ለቅዱሳን ሰዎችም መጠሪያ እንደሚሆን መጽሐፍ ቅዱሱ ራሱ የሚገልጽልን ነው። እኔ አምላካችሁ እግዚአብሔር ቅዱስ ነኝ ይላል ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ። እኔ አምላካችሁ እግዚአብሔር ቅዱስ ነኝ። አሁን ቅድስና የባህሪ ገንዘቡ የሆነ አምላክ የተናገረው ነው። ማን እሱን ቅዱስ አደረገው? ራሱ በባህሪው ቅዱስ ነው። ይህንን ነው እግዚአብሔር አምላክ ለፍጥረቱ ለሚያምኑት የገለጸው። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 25 ላይ እንግዲህ ተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ ይለናል። ተካከለው ዘንድ በማን መሰላችሁኝ? እሱን የሚተካከል ከእርሱ ጋር አቻያ የሚሆን ማንም የለም። ይህንን ቅዱሱ ተናገረ ይላል። እግዚአብሔር በባህሪው ቅዱስ ነውና። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 የሰራዊት ጌታ እግዚአብሔር ዘወትር የሚመሰገንበት በዙሪያው ያሉ እልፍ አእላፋት ወእልፊት አእላፋት መላእክት ዘወትር ያለማቋረጥ እሱን የሚያመሰግኑበት ነው። ቅዱስ 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 እያሉ በባህሪው ቅዱስ የሆነ እሱን በእውነት ቅዱስ መሆኑን የሚገልጹበት ነው። ምን ማለት ነው እንግዲህ ቅዱስ እግዚአብሔር እያለች ቤተክርስቲያንም ዘወትር ታወሳዋለች፣ ታመሰግነዋለች። በቤተክርስቲያናችን ዘወትር በመንጸልየው በኪዳን ጸሎት ላይ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እንላለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ምን ማለት ነው? እግዚአብሔር ማለት ገዢ ማለት ነው። የዓለም ገዢ ወይም የፍጥረታት ሁሉ ገዢ። ቅዱስ እግዚአብሔር ስንል ልዩ ገዢ ማለት ነው። ልዩ ገዢ። ነገስታትም የዚህ ምድር ገዢዎች ናቸው። በመንፈሳዊ ቦታም ላይ ደግሞ አለቆች አሉ፣ ካህናት። ነገር ግን የእግዚአብሔር ገዢነት ልዩ ነው ስንል እግዚአብሔርን ልዩ ገዢ ስንል ጌትነቱ ገዢነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት ደግሞ በሐሰት አይደለምና ልዩ ይባላል ብለው ሊቃውንቱ ይፈቱልናል። ምክንያቱም ጣዖታትን እንደ ፈጣሪ እንደ ገዢ አድርገው የሚያመልኩ ሰዎች አሉ። እግዚአብሔር ግን ከነኚህ ከጣዖታት ሁሉ የተለየ ነው፣ ልዩ ነው። ሰዎች ከእውቀት ማነስ በሰይጣንም ተታለውና ተሳስተው ፈጣሪ ገዢ ያልሆኑትን ፈጣሪ ገዢ ብለው ያመልካሉ እንጂ አይደሉም ማለት ነው። እውነተኛ ገዢ አንድ ብቻ ነው፣ ልዩ ነው። በቃ እሱ ማለት ነው። ቅዱስ ኃያል እያልንም እግዚአብሔርን ዘወትር ስናመሰግን ልዩ ኃይል ማለት ነው። ልዩ ኃይል ይህንን አሁንም የቤተ ክርስቲያናችን ሊቃውንት ሲያመሰጥሩት ኃይል መላካዊ
ኃይል ስጋዊ እና ኃይል መንፈሳዊ እንዳሉ ይገልጹልናል። ኃይል መልአካዊ መላእክት ኃያላን ሆነው ነው የተፈጠሩት። ኃያልነታቸው በቅዱስ መጽሐፍ ውስጥ በብዙ ቦታ ተገልጾ እንደምናገኘው ቅጽበታዊ በሆነ ሁኔታ የሰይፋቸውን ብልጭታ እንኳን ብልጭ ባደረጉ ጊዜ ከ24,000 በላይ በሰከንድ ውስጥ እንደረገፉ የተገለጸበት ቦታ አለ። ኃይል መልአካዊ መላእክት ኃያላን ናቸው። እግዚአብሔር ኃያላን አድርጎ ፈጥሯቸዋል። የነሱ ኃይል ግን ይህን ኃይል ከሰጣቸው ከእግዚአብሔር ጋር የሚነጻጸር አይደለም፣ ልዩ ነው ማለት ነው። ኃይል ስጋዊ የምንለው ደግሞ እንደ ሶምሶም በአንድ አህያ መንጋጋ ከ2,000 የሚያህሉ ሰዎችን እንደፈጀ መጽሐፍ ቅዱስ ይገልጽልናል። አንዱ ሰው ምን ያህል ለፍልስጤማውያን አስቸጋሪ ሆኖባቸው እንደነበረ በታሪኩ የተጻፈውን ስናነብ የምናገኘው ነው። የሶምሶም ኃይል አሁንም የተገኘው ከእግዚአብሔር ነው። ስለዚህ እግዚአብሔርን ልዩ ኃይል ቅዱስ ኃያል ስንል ኃያልነቱ ልዩ መሆኑን መግለጻችን ነው። ኃይል መንፈሳዊም ለእነ አብርሃም የተሰጠው ኃይል ኮሎዶ ጎሞርንና ነገሥተ ሰዶም እነኚህን ሁሉ ድል ያደረገው አብርሃም ከእግዚአብሔር በተሰጠው መንፈሳዊ ኃይል ነው። ከነዚህ ሁሉ የተለየ ነው። እነዚህ ከእግዚአብሔር አግኝተውታል ማለት ነው። እሱ የኃይል ሁሉ ምንጭ ነው። ስለዚህ እሱ ልዩ ኃይል ነው ማለታችን ነው። ቅዱስ ሕያው ስንል ልዩ ሕያው ማለታችን ነው። ልዩ ሕያው ሕይወት እንስሳዊ አለ፣ ሕይወት ሰብአዊ አለ፣ ሕይወት መልአካዊ አለ። ከነዚህ ሕይወት ካላቸው ነገሮች እግዚአብሔርን ሕያው ነው ስንል ቅዱስ ሕያው ስንል ልዩ ሕያው ማለታችን ነው። ከሕይወት መልአካዊ ከሕይወት ሰብአዊና ከሕይወት እንስሳዊ የተለየ ማለት ነው። ስለዚህ እግዚአብሔር በባህሪው ቅዱስ ነው። የሱ ቅድስና የተለየ ነው፣ ልዩ ነው። ምን አይመስለውም። እሱን ለመምሰል ወደሱ ቅዱስና ለመቅረብ ነው እንግዲህ ሰዎች እርሱን ማመን እንደ ሕጉ እንደ ፈቃዱ መኖር የሚጠበቅባቸው። እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ስላለ የጸጋ ቅድስና የእግዚአብሔር ለሆኑ ቅዱሳን በስጦታ የሚያገኙት እግዚአብሔር እሱ ቅዱስ እንደሆነ ቅዱሳን ሁኑ ብሎ ባዘዘው መሰረት የቅድስናን ሕይወት ለመኖር ወስነው በዚያ ተጉዘው መጨረሻ በድል አድራጊነት የዚህ ባለቤት የሆኑትን እነዚያን የሚመለከት ነው። ይህንን እንግዲህ በተመለከተም በሚቀጥለው የትምህርት ክፍለ ጊዜያችን የጸጋ ቅድስና የሚለውን በሚቀጥለው ጊዜ ደግሞ የምንመለስበት ይሆናል። እግዚአብሔር አምላካችን የሳምንት ሰው ይበለን። ይቆየን።